በብዙዎቻችሁ ጥያቄ መሰረት እንዴት ፕሮፌሽናል ላይሰንሳችን ተመዝግበን ሬጂስተር አድርገን በኦንላይን ሬጂስተር አድርገን በኢ-ሰርቪስ ላይ መውሰድ እንችላለን የሚለውን እያንዳንዱን ስቴፕ ባይ ስቴፕ አንድ ባንድ አሳያችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንደምታዩት እንግዲህ ብሮዘራችን ከፍተናል፣ ክሮም ላይ ነው። ስለዚህ እዚህ ላይ ዌብሳይቱን እንጽፋለን ማለት ነው። ዌብሳይቱ eservice.gov.et ነው የሚለው። ሰርች ባሩ ላይ ኢሰርቪስ ገና ሲጽፍ መጥቶልኛል። ከዚህ በፊት ሰርች ያደረኩበት ስላለ ነው የመጣው። እናንተ ጋር eservice.gov.et የሚለውን ትሉታላችሁ ማለት ነው። ስለዚህ ይህንን ኢንተር ስለው ቀጥታ ወደ ኢሰርቪስ ነው የሚወስደኝ። መጀመሪያ ወደ ኢሰርቪስ ነው የሚወስደኝ። ሎድ እያደረገ ነው። ከዛ ሲከፍተው ደግሞ ያለውን ይሄ ይመስላል ማለት ነው። ስለዚህ በአማርኛና በእንግሊዝኛ ያለው የኢትዮጵያ መንግስት የኤሌክትሮኒክ አገልግሎቶች ሙሉ በዚህ ሲስተም ላይ ነው የሚሰጡት ማለት ነው። አሁን እኛ የፈለግነው ግን የኤሌክትሪካል ፕሮፌሽናል ላይሰንስ ሬጂስተር ለማድረግ ነው። ስለዚህ ይሄ በሁለት ቋንቋዎች አለ። በእንግሊዝኛም በአማርኛ ማድረግ ትችላላችሁ። እንግሊዝኛ የሚቀላችሁ ከሆነ እንደዚህ አድርጋችሁ ወደ እንግሊዝኛ ትቀይሩታላችሁ ማለት ነው። እዚህ ጋር እንደምታዩት ሎጊን እና ሳይን አፕ የሚል አለ። ለመጀመሪያ ጊዜ ስትገቡ ወደዚህ ሳይን አፕ ነው ማድረግ ያለባችሁ። ኦልሬዲ ከተመዘገባችሁ ግን ሎጊን ማድረግ ትችላላችሁ ማለት ነው። ከርሰሩን የሚንቀሳቀስበት ቦታ እያያችሁ ብንሄድ የተሻለ አንደርስታንዲንግ ይኖራል ነው። ስለዚህ ሬጂስተር ያላደረጋችሁት ሳይን አፕ ብላችሁ ነው የምትጀምሩት። እኔ ሬጂስተር አድርጌ ነበረ፣ ግን ለእናንተ ብዬ ከአዲስ በሌላ አካውንት ሳይን አፕ እያደረኩ ነው ማለት ነው። እዚህ ጋር አካውንቱን ክሬት አካውንት ይለኛል ማለት ነው። ስለዚህ ኢንዲቪጁዋል ነው ወይስ ካምፓኒ ኦርጋናይዜሽን የሚለውን ኢንዲቪጁዋል ብያለሁ። ከዛ የመጀመሪያ ስም እጹብ ብዬ ሞልቻለሁ። ከዛ ቀጥሎ ያለው ኤሌክትሪካል ብዬዋለሁ፣ ላስት ኔም። ከዛ ስልክ ቁጥር ታስገባላችሁ። እዚህ ጋር እኔ ዝም ብዬ ለኤግዛምፕል ስለሆነ ነው። ትክክለኛ ስማችሁ ነው የምታስገቡት። ፈርስት ኔም የራሳችሁ ስም፣ ሚድል ኔም የአባታችሁ ስም፣ ላስት ኔም ደግሞ የአያታችሁ ስም እና ትክክለኛ ስልክ ቁጥር የምትጠቀሙበት ስልክ ቁጥር ማስገባት አለባችሁ። ከዛ ፓስወርድ ክሬት ታደርጋላችሁ ማለት ነው። አዲስ ፓስወርድ ታስገባላችሁ። ፓስወርድ ከዛ ኮንፊርም ታደርጋላችሁ ፓስወርዱን። እኔ በዚህ መልኩ ፓስወርዱን አስገብቻለሁ። ከዛ በኋላ ቀጥታ ኮንፊርም ፓስወርድ የሚለኝን እዚህ ጋር መጀመሪያ ላይ ያስገባሁትን ፓስወርድ ደግመዋለሁ ማለት ነው። በዛ ላይ ፓስወርዱን ካስገባው በኋላ ካፕቻ የሚለው ላይ ሲግኔቸር አለ 6459 1 የሚለውን ደግሜ እዛው ላይ ጽፈውና አስገባዋለሁ ማለት ነው። እስከበተኑ ራይት አደርገዋለሁ ማለት ነው። ከዛ ራይት ካደረግነው በኋላ በቀጥታ ወደ ክሬት አካውንት እለዋለሁ ማለት ነው። ይሄኛው አግሪ ካላደረግን ወደ ቀጣዩ ክፍል አያሳልፈንም። ከዛ ክሬት አካውንት የሚለው ስነካው ዌልከም ወይም ሰክሲድ ይለኛል ማለት ነው። ከዛ ቬሪፊኬሽን ኦቲፒ ወደ ጻፍኩት ስልክ ቁጥር ይልክልኛል። ስልክ ቁጥር ላይ የገባው ቁጥር ኦቲፒ ዋን ታይም ፓስወርድን ወደዚህ አስገባለሁ ማለት ነው። ስለዚህ ስልክ ቁጥሬን ገብቷል፣ ስልኬ ላይ እያየሁት ነው። እሱ በቀጥታ ወደዚህ ያመጣዋለሁ ማለት ነው። ስለዚህ በትክክል ተመዝግበሃል ይላል። ከአዲስ ሎጊን አላለሁ ማለት ነው። አሁን ክሬት አካውንት ካደረኩ በኋላ ሎጊን ማድረግ ነው። ስለዚህ አሁን በተመዘገብኩበት ስልክ ቁጥር እና ፓስወርድ ሎጊን እላለሁ ማለት ነው። በቀጥታ ስልኬና ፓስወርዴን አስገብቼ ወደ ኢሰርቪስ ሎጊን አደርጋለሁ። ከዛ በኋላ በቀጥታ ወደ አገልግሎቶች ነው የሚወስደኝ። አገልግሎቶች ወይም ፕሮቫይደርስ የሚለውን አሁን መንካት እችላለሁ ማለት ነው። መጀመሪያ ሬጂስተር ሳታደርጉ መንካት ትችላላችሁ፣ ግን ያው የኔ ስም መጥቷል አሁን እጹብ ፊኒሺንግ በሚለው። ከዛ ፕሮቫይደርስ የሚለውን ክሊክ ሳደርግ አጠቃላይ በዚህ ኢሰርቪስ በገቨርንመንት ኤሌክትሮኒክ ሰርቪስ ላይ የሚሰጡ አገልግሎቶችን ሙሉ ያመጣልኛል ማለት ነው። ከፈለኩ አሁን እዚህ ጋር አማርኛ ላድርገው ግልጽ እንዲሆንላ። ስለዚህ ፕሮቫይደርስ ወይም አቅራቢዎች የሚለው ላይ ስነካ ሙሉ በመንግስት አገልግሎት የሚሰጡ ተቋማት ስም ዝርዝር ፔጁ ላይ ያመጣልኛል። ስለዚህ እነዚህን ወደ ታች ስክሮል እያደረኩኝ የኔ የምፈልገውን ፔጅ እፈልጋለሁ ማለት በጣም ብዙ ናቸው እነዚህ ጋር ያሉት። እያንዳንዱ በውስጦቻቸው ብዙ አገልግሎቶች የሚሰጡ የመንግስት ተቋማቶች አሉ። እኛ የምንፈልገው ግን ፔትሮሊየም ኤንድ ኤነርጂ አውቶሪቲ የሚለውን ነው ማለት ነው። ስለዚህ ቀጥታ ወደ ፔትሮሊየም ኤንድ ኤነርጂ አውቶሪቲ ወይም የነዳጅና ኤነርጂ ባለስልጣን ነው ወደሱ እሄዳለሁ። 57 አገልግሎቶች አሉ በዚህ ውስጥ። ስለዚህ እዛ ላይ አገልግሎቶቹን ይመልከቱ የሚለውን ስጫነው ቀጥታ ወደ ፔትሮሊየም ኤንድ ኤነርጂ አውቶሪቲ ገጽ ያስገባኛል። እዚህ ውስጥ የሚሰጡት ደግሞ አዲስ የኤሌክትሪክ ፕሮፌሽናል ላይሰንስ መስጠት፣ ማደስ፣ አፕግሬድ ማድረግ፣ ማሳደግ ወይም
የጠፋብን ወደ መመለስ በጣም ብዙ ኢሹዋንስ ኦፍ ኒው ኤሌክትሪካል የኮንትራክተር ከኤሌክትሪካልና ከኤሌክትሮ ሜካኒካል ጋር የተያያዙ አገልግሎቶች እዚህ ተቋም ላይ ይሰጣሉ ማለት ነው። ስለዚህ ኢሹዋንስ ኦፍ ኒው ኤሌክትሪካል ወርክ ፕሮፌሽንሲ ኮምፒተንሲ ሰርቲፊኬት የሚለውን ይመልከቱ የሚለውን እነካዋለሁ ማለት ነው። ስለዚህ ለአዲስ ፕሮፌሽናል ላይሰንስ ለምታወጡ ይሄኛው ትጫናላችሁ ማለት ነው። ከዛ በቀጥታ ወደ ሲስተሙ ያስገባችሁና ሬድ ኢንስትራክሽን የሚለውን ያሳያችኋል። ይህንን ኢንስትራክሽን በቲክቶክ ባለፈው ሙሉ ነግሬያችሁ ነበረ። ስለዚህ ይሄም ሙሉ ኢንስትራክሽኑን እዚህ ሲስተም ውስጥ ስትገቡ የሚያሳያችሁ ስለሆነ ኢንዲቴልስ አናነበው ማለት ነው። ስለዚህ ለእያንዳንዱ ደረጃ ለእያንዳንዱ ሰው ምን ያስፈልገዋል፣ ፕሪሪኩዌስቱ ምንድነው፣ መቼ ቀን ይሰጣል፣ እያንዳንዱ ዲቴል የክፍያ ሁኔታ፣ በስንት ሰዓት መምጣት አለባችሁ የሚለው ሙሉ መረጃ እዚህ ፔጅ ላይ ኢንስትራክሽኑ ላይ ታገኛላችሁ። እዚህ ጋር በፒዲኤፍ የተዘጋጁ በአማርኛና በእንግሊዝኛ ፋይሎችም አሉ። እነሱን በማውረድም ማየት ትችላላችሁ። ይህን ፋይል ደግሞ በቴሌግራም ቻናሌ ላይ አታች አደርግላችኋለሁ። የቻናሉ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ገብታችሁ ማየት ትችላላችሁ። ሴፕት ተርም ኤንድ ኮንዲሽን በዚህ ሁሉ ነገር ተስማምቻለሁ ብለን አግሪ ቱ ኮንቲኒው እንላለን ማለት ነው። ከዛ በቀጣይ ደግሞ ፊል ፎርም ወይም ወደ ፎርም የሚያስሞላው ፔጅ ይወስደናል ማለት ነው። ከዛ በኋላ እዚህ ጋር ሙሉ የራሳችን ዲቴል መረጃዎችን እዚህ ጋር ፎርማችንን እንሞላለን ማለት ነው። ፉል ኔም ኦፍ ዲስ አፕሊካንት የሚያመለክተው ሰው ሙሉ ስም፣ ጾታ፣ ናሽናሊቲ ሚንስ ዜግነት ማለት ነው። ኦሪጂን በቃ እያንዳንዱ የፐርሰናል ኢንፎርሜሽናችን እዚህ ጋር እንሞላለን ማለት ነው። ኤዱኬሽናል ስታተሳችን፣ ይር ኦፍ ግራጁዌሽን፣ ቀበሌ ኦፊስ አይዲ፣ የቀበሌ መታወቂያ እያንዳንዱ ነገር እዚህ ጋር እንሞላለን ማለት ነው። ሌላው መርሳት የሌለበት ነገር የዶክመንታችን የትምህርት ማስረጃችን እና የኤክስፒሪያንስ ካለን የኤክስፒሪያንሳችን እና የቀበሌ አይዲያ ለየብቻ በሶስት ፒዲኤፍ ፋይል እስካን አድርገን ማስቀመጥ ይኖርብናል ማለት ነው። ይሄ እዚህ ጋር የማሳያችሁ በኮምፒውተር ላይ ነው። ነገር ግን በስልካችሁም ተመሳሳይ ነው አካሄዱ፣ ምንም ችግር የለውም። በስልክ መሙላት ትችላላችሁ። ስለዚህ ወደዚህ ሲስተም ገብታችሁ እዚህ ጋር ድራግ ኤንድ ድሮፕ የሚለው አታች ወርክ ኤክስፒሪያንስ ወይም አታች ኤዱኬሽናል ሰርቲፊኬት ወይም ሪኒውድ ሬዚደንሻል አይዲ የሚለው ላይ ስለዚህ እዚህ ጋር የሚያስፈልጋችሁ ፒዲኤፍ ፋይል ነው። ስካን አድርጋችሁ ወይም ድራግ አድርጋችሁ ታመጣላችሁ። ካልሆነ ደግሞ ፋይሉ ላይ ስትነኩት ወደ ቀጥታ ወደ ፋይል ይወስዳችኋል ማለት ነው። ድራግ ኤንድ ድሮፕ የሚለውን ስትነኩ ማለት ነው። ስለዚህ ፋይል ጋር ይሄዳል ማለት ነው። ስለዚህ ይህን ፋይል አንዱ ከሆነ ቀጥታ ከዚህ ፋይል አንዱን ኦፕን አድርጌ ወደዛ መውሰድ እችላለሁ ማለት ነው። ስልካችሁም ላይ ቢሆን እንደዚሁ ወደ ዶክመንት እየወሰዳችሁ ወደ ፎቶ እየወሰዳችሁ የትምህርት ማስረጃችሁና የቀበሌ አይዲያችሁን እዚህ ጋር አታች ማድረጋችሁ ግዴታ ነው ማለት ነው። እሱ ማዘጋጀታችሁ እንዳትረሱ ቀደም ብለ ከዛ ይህንን ሙሉ መረጃ ከሞላችሁ በኋላ ስክሮል ታደርጉት መጨረሻ ላይ ሰብሚት የሚል አለ። ሰብሚት ትሉታላችሁ። ስለዚህ ይህንን ያላሟላችሁት መረጃ ካለ ሴቭ አስ ድራፍት ብላችሁ ወጥታችሁ ተመልሳችሁ መረጃዎቹን አሟልታችሁ ካቆማችሁበት መጀመር ትችላላችሁ። ሙሉ መረጃ አሟልታችሁ ከጨረሳችሁ ሰብሚት ትሉታላችሁ። ያላሟላችሁት መረጃ ካለ ሰብሚት ብትሉትም አያስገባችሁም እሱ ራሱ ሲስተሙ። ስለዚህ በቀይ አበራና ይሄ ሪኳየርድ ሊስት ነው ወይም የግድ መሞላት ያለበት ስፔስ አለ ብሎ ወደዛ ይመልሳችኋል ማለት ነው። ስለዚህ አሁን ለምሳሌ እኔ ሰብሚት ብለው ምንም መረጃ ስላላስገባው ሙሉ አብዛኛው ቦታ ቀይ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ያላሟላሁት መረጃ ስላለ ሙሉ ሲስተሙን ቀይ ነው የሚያደርገው። ስለዚህ ይሄንን እነዚህ የግድ ሪኩዌስት የሆኑት ለምሳሌ አታችድ ወርክ ኤክስፒሪያንስ እዚህ ጋር ግዴታ አይደለም ማለት ነው። ምክንያቱም በደረጃ 4 ለማውጣት ኤክስፒሪያንስ ስለማያስፈልግ ያለ ኤክስፒሪያንስም እዚህ ይሄን ፎርም መሙላት ይቻላል ማለት ነው። ስለዚህ ይሄን ቦታ ቀይ ያላረገበት ሌሎቹ የግድ መሆን መሙላት ያለባቸው መረጃዎች ላይ ቀይ አድርጎባቸዋል። ስለዚህ እነዚህ ሁሉ ሞልተን ወደ ቀጣዩ ዙር የምናልፈው ማለት ነው። ስለዚህ ቀጣዩ ዙር ደግሞ ጌት ኮንፈርሜሽን ወደሚለው ይወስደናል ማለት ነው። ይሄ ፊል ስናደርግ ቀጣይ ወደ ኮንፊርሜሽን ይወስደናል። እዚህ ጋር ሙሉ የመረጃ ካስገባችሁ በኋላ ኮንፊርሜሽን የሚለው ላይ ስትገቡ የቁጥር ያመጣል። ሲስተሙ ላይ ተመዝግባችኋል ብሎ ያመጣላችኋል። ከዛ የሚሰጣችሁ ኮድ አለ። መዝግባችሁ ይዛችሁ በቀጥታ ወደ ነዳጅና ኤነርጂ ባለስልጣን ትሄዳላችሁ ማለት ነው። ስለዚህ ኢንስትራክሽኑ በደንብ ካነበባችሁት ቀኑና ጊዜውን በትክክል ተቀምጠዋል ማለት ነው። ስለዚህ እዛ ላይ በተቀመጠው መሰረት ደረጃ 4 እና 3 ከሆናችሁ ሰኞና ማክሰኞ ጠዋት 2 ሰዓት እዛ መድረስ አለባችሁ ማለት ነው። ይሄ ከተመዘገባችሁ በኋላ ስለዚህ ጠዋት 2 ሰዓት እዛ ትደርሳላችሁ። 3 ሰዓት ቀጥታ ወደ ጽሁፍ ፈተና ትሄዳላችሁ። ከጽሁፍ ፈተና ካለፋችሁ ደግሞ እዛው ተነግሯችሁ ቀጣይ ወደ 5 ሰዓት ተኩል ምናምን አካባቢ ቀጥታ ወደ ፕራክቲካል ቴስት ወይም ፕራክቲካል ኤግዛም ትሄዳላችሁ ማለት ነው። የፕራክቲካል ኤግዛሙ ካለፋችሁ ደግሞ ከሰዓት መታችሁ በዛኑ ቀን የፕሮፌሽናል ኮምፒተንሲ ላይሰንሳችሁን መቀበል ትችላላችሁ ማለት ነው። ስለዚህ በጣም ቀላል ነው። ብዙ የሚያስቸግር ነገር የለውም።
በዚህ መልኩ አፕግሬድ ለማድረግም እያንዳንዱ ስቴፕ በዚህ መልኩ ይህንን እዚህ ድረገጽ ላይ ገብታችሁ ቻናሉ አዲስ ስለሆነ ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ብዙ ጠቃሚ መረጃዎችን ከፕሮፌሽን ጋራ ከኤሌክትሪካል ከፊኒሽንግ ጋር የተያያዙ መረጃዎችን በዚህ ቻናል ለመልቀቅ አስቤያለሁ። ስለዚህ ቻናሉን ላይክ እና ሼር እና ቻናሉን ሰብስክራይብ አድርጉ። ለሌሎች እንዲደርስ ደግሞ ሼር አድርጉላቸው። በጣም ብዙ ሰዎች ብዙ ልጆች እየደወሉ እየጠየቁኝ ነበረ። ስለዚህ ለእነሱ እንዲደርስ ሼር በማድረግ አደርሱልኝ። መልካም ቀን ይሆንላችን። ለማንኛውም የኤሌክትሪካልና የፊኒሽንግ ስራዎች ደግሞ እኛን ማግኘት ትችላላችሁ። ባዮ ላይ ወይም ዲስክሪፕሽን ላይ ባለው አድራሻ እኛን ማግኘት ትችላላችሁ። ሰላማችሁ ይብዛ። ባይ ባይ። እጹብ ኤሌክትሪካልና ፊኒሽንግ። እጹብ እንደ ስማችን ድንቅ ነው ስራችን።